በጣም የሚያሳዝን ነገር በአባዬ ላይ ገጠመ። የማስታወስ ችሎታቸው እንደሌለ ተነገራቸው። በዶክተር በተነገረው በኩል የማስታወስ ችሎታ የቀድሞውን እንደማይችሉ ሲነገር በጣም ነው ያዘኑት ሁላቸውም። ምክንያቱም የሚስታቸውን አግኝተው ተደስተውና ሚስታቸውን የምታውቅበትን መንገድ ላስተካክል እያሉ በራሳቸው እንዴት ነው ልታቀኝ የምችለው ልታስታውሽኝ ግድ ይልሻል አስታውሽኝ እያሉ እንደነበር አይተናል። ሆኖም ግን ዛሬ ሚስታቸው እሳቸውን ማስታወስ ጀምራለች። ፎቶግራፎቿን በመመልከት እንዲሁም ዶክተር ጋር ሄዳ ቼክአፕ በማድረግ ከተመስገን ጋር ስታደርግ በቅርብ ቀን እንደምታስታውስ ለዚህም ደግሞ ሽቶቿን፣ ጌጣጌጦቿና ልብሶቿን አሳዩዋት በማለት እንደተነገረላትና ልታስታውስ እንደምትችል ሲነገራቸው ነበር የደነገጡት። ለ11 ዓመት ሲጠብቁ የነበሯት ሚስታቸው አበባዬ ውዴ ተገኘች ብለው ደስታቸው ሳይጨርሱ ዛሬ ደግሞ እሳቸው በደረሰባቸው የመኪና አደጋ ምክንያት የማስታወስ ችሎታቸው እንደማይመለስ አሁን ሲነገር በጣም ነው ያሳዘነው። እንደውም ሴትዮዋ እዚህ ቤት ልለምድ አልችልም፣ እንዴት ነው የምለምደው? ቤቴ ይሻለኛል ጉሊቴ ስትላት ተይ እንጂ ቀስ በቀስ እንለምደዋለን እያለቻት ነበረ። እንግዲህ እድል ተሞ እያለች እያቆማጠለ ተመስገንን ስትጠራባት ትሁትም አብራ ተሞ ማለት ጀምራለች። የንዴትም ይሁን የቅናትም ባይታወቅ በእርግጥ ትሁት ከልቧ ተወደዋለች። ሆኖም ግን ሌላ ሰው ተቀናቃኝ ሲመጣባት ነው እንጂ ከሱ ፊት ናቲ ብትል ከልቧ አይመስለንም። ናቲም እባክህ ልታገባ ሽማግሌ የምንልክ ሰዎች ከፊታችን ዘወር በልልን እያለው ነው። እንግዲህ አንተም ሆንክ እኔ ገና ሽምግልና ልከን እየተደራደርን ነው እንጂ ለአንተ ተብሎ አልተሰጠህም፣ ለአንተ ተብሎ እስከሚሰጥ ድረስ እቀጥላለሁ ብሎት ነበረ። በዚህን ጊዜ በጣም ተናዷል። በሚገርም ሁኔታ አሁን ቲና ሌላ ጨዋታ ጀምራለች። አይነ ስውር መስላ ከአንድ ሰውዬ ጋር መገናኘት። ይህ ሰውዬ እውነተኛ አይነ በሲር መስላው አገኘኋት እያለ ይገኛል። እሱም ድርጅትና ንብረት አለኝ እያለ እንግዲህ ሲያቀማጥላት፣ እሷም ቤት አለኝ በማለት ጀምራለች። ቤቱንስ ታዲያ መሸጥ መለወጥ ትችያለሽ ወይ ማውረስ ትችያለሽ ወይ ሲላት፣ አይ እኔ ጋር ከእናቷ አብሮ አደግ ያደገች ልጅ አለች እና በፍጹም ልናረገው አንችልም፣ ግን ማዞር ይቻላል ስትለው፣ በቃ እናዞሮ አለ። እናታየኝም ብሎ እጁን ወንዳታ ሊወስድ ነው ንብረቷን እያለ ሲያመለክት፣ እሷ ቂልህን አግኝተሃል ትላለች ቲናም ትሁትን እየመከረቻት ነው። ይሻልሻል ተመስገንን አትግፊ፣ ከተመስገን እንዳትቀደሚ እያለቻት ነው። ናቲ እንደሆነ አይሆንሽም፣ በትፈልጊ እኔ ነግሬሻለሁኝ አይሆንሽም፣ ግን እኮ ይወደኛል ስትል አይወድሽም፣ ያቺ ክፉ እናቱን ስላዳንሽለትና መበቀያ ሊያደርግሽ ነው ለሌላ መንገድ እኔ ነግሬሻለሁ በማለት ጥቅም ነው እሱ ክፋት ነው የያዘው ነገርኩሽ እያለቻት ነው። ቲና ትሁትን በመምከሯ በጣም ተገርማለች። ትሁት ናት እውነት ቲናን የምትመክራት እያለች ነው። ምክንያቱም ለብዙ ዓመታት ጊዜ አብረው ሲቀጥሉ ስህተት የተገኘው ከቲና ነበር። አሁን ግን ቲና ስህተት ሳይሆን መካሪና አስተዋይ፣ ለእሷም አልፎ ለብዙ ሰው የምትናገር ትሆናለች። አትግፊው ተመስገን ትቶች ከሄደ አይመለስም በማለት እየመከረቻት ነው። እንግዲህ ናቲን ስትቀርቢ ምንም እንዳልተፈጠረ ሆነሽ ቀረቢ፣ እያወቅሽ እንዳላወቅሽ ሁኝለት እያለቻት ትገኛለች። ከዛ ነገ ውጤቱን ስታይ እኔም ቲና ምን አለች ትኛለች፣ ሚስጥር ጠብቀች ግን ተጓዢ በማለት ትሁትን እየነገረች፣ ትሁት እንግዲህ ተሙ የተባለባት ጊዜ እየተናደደች ትገኛለች። እድል ተሙ ስለ ተሙ እያስጠያየቀች ነው። እንዴት ነው ልጅ አለው ልጁ ችግር የለውም ቢኖረውም እያለች ነው። ልጅ መኖሩ ለእኔ ምንም ትርጉሜን ወንድ ጀግና ነው እያለች እያበሰረችው ትገኛለች። ናቲና ቲና ደግሞ በምን አይነት መንገድ እንዴት አንቺን መርዳት አትችም እንዴ እኔን ዝም ብለሽ ብርሽን። አሁን ቲና አንድ ሰውዬን አይነ ሰውሬ ብላ መኪና ውስጥ ጠልቅ ብላ ገብታ ቀጥረዋለች። እንዴት ነሽ የኔ ውድ ሲል ይጠይቃታል። እንዴት ነህልኝ ዛሬ ደግሞ አምሮብሻል አላት። አይደል እህቴ ነች እኮ አሳምራ የላከችኝ አለችው። እንዴ ምንም አቆየሁሽ እንዴ ምን ልጋብዝሽ አላት። ገንዘብ አታባክን አለ። ሜካቶ ከጠጣሁ በቂ ነው አለች። ለአንቺ የፈለገ ነገር ይሆናል ይታዘዝልሻል አለና ሀብታም አጫወተው። ከዛም የሆነ ቦታ እጇን እየጎተታት ሄደና ልክ አንድ ቦታ ስትደርስ ቆይ መቀመጫ ውስጥ አስገብቼ ላስቀምጥሽና አንድ ጊዜ ስልክ አውርቼ ልምጣ ይላታል። እሷም አይ አታስቀምጠኝ እዚሁ ቆሜ ልጠብቅህ ትለዋለች።
እዚሁ ጠብቃለሁ አለችና ጅሪት ቆማ ስትጠብቀዋል። እሱም ሄደና ስልኩን ከፍቶ ጓደኛው ጋር ያወራል። ሄሎ አለም። ሄሎ ኤርሚዬ፣ ምን እባክህ ያችን ገገማ ፋራ አግኝቻት እኮ ነው አለው። ምን አለው? አቡ በናትህ ብዙ ልክ ያልሆኑ ነገሮች አሉ አለው። ከዛም እሷም ታዳምጣለች በቅርብ ርቀት ሆና ብላ ሳቀችና ቲና ጀግኒት አዎ ይላል። እሷ ጋር ቀጥታ እንዲያስገቡ እናደርጋለን በአካውንቷ ይላል። እናዞረዋለን። ከዛ በኋላ ቀጥታ ትገባለች አለው። እኔ ደግሞ ያችን ቀሽት ልጅ አግብቼ እኖራለሁ ይላል። ከእሷ ገንዘብ ወስዶ ሌላ ቀሽት ልጅ አግብቶ ሊኖር እነግራታለሁ አለ። ከዛም እሷም አዎ ምን ላድርግ ያለ ሲናገር እሷም ታዳምጠውና ትስቃለች። ለመተዋወቅ አለች ቲናዬ፣ ጎበዝ ጀግና። መቼም ግፍና ኃጢአትን ፍራት ትለኝም አለ። ግፍና ኃጢአትን ፍራት ትለኝም መቼም እያለ ሲል እሷ በጣም እየሰማች ትስቅበታለች። እሷ ራሷ እንዴት ታምራለች! ምንን ወደደ ብላ አትጠራጠርም አለ። እንግዲህ ይሳካልህ ይላል። በቃ ሊሄድ ደግሞ ለማኝ መስላቸው ተገትራ እየለመነች መስሏቸው ሳንቲም እንዳይጥሉላት አለና አጅሬት ደግሞ መነጸሯን ዝቅ አድርጋ የነበረ ከፍ አደረገችና እየጎተተ ወስዶ ቁጭ አረጋት። እንዴት እንደምታምሪ ብሎ ብጄኔ ቁንግስት አላት። እኮ የእውነት በጣም እንደዚህ ስትለኝ ውስጤን ይሞቀኛል አለችው። ይገባሻል፣ የእውነት በእውነት አንተ መልካም ሰው ነህ አለችው። ሁሌም እላለሁ ሳገባ ሀብት ንብረቴን የምትቆጣጠርልኝ ሚስቴ ነው የምፈልገው። አዎ ህጋዊ ፊርማ ካለን ነው አለች። ያንተ ንብረት የኔ ነው አለች። እኔም አባት ያወረሰኝ እኮ ቤት አለኝ። ምን አለ? እውነቴን ነው አለችው። እና እዛ መኖር እንችላለን? አይ መኖር አንችልም፣ የማደጎ ያሳደግናት ልጅ ከእናቷ ጋር አለች አለችው። እና መሸጥ መለወጥ ትችያለሽ አላት። አዎ እችላለሁ አለችው። ብራቦ አለና እጁን ጠንከርከር ሲያደርግ ታየዋለና ትን ያላት መስሏል። ካህ ስትል ውሃ ብሎ ውሃ ያዝላታልና አይዞሽ የኔ ቆንጆ አለ። ቤት ሊያገኝ ነው እሱ አጅሪት ግን የሱን ቤት ነው አዞራ የምትወስድበት። ምን አለች ትላላችሁ አጅሪት ቲና። ከዛም በኋላ ውሃዋን እየጠጣች ማወራረድ ጀመረች ቲና ጀግኒት። ከዛ በኋላ እሱም ትን አለኝ እኮ ሲል ስትለው እኔ ትን ያለኝ ኧረ ምን ባልክ አለችው። እና መቼን መችሻል አለ ቶሎ ብሎ ቤት ሊያገኝና ሊያዞር። ነገም ቢሆን ይቻላል አለችው። ደስ ባለ ቀን እናዞራለን እንችላለን ነገ አላት። እሺ አለችው። እሱም ደስ አለውና ነገ እስከሚነጋ ቸኩሎ ማሰቡን ቀጥሏል። እንግዲህ አቶ አባባ በሚያሳዝን ሁኔታ ትሁትንም ሆነ ናቲንም ሆነ ተመስገን ማናቸውንም ሊያውቋቸው አልቻሉም። እኔ ቲና ነኝ እኔ ትሁት ነኝ እያሉ ቢያናግሯቸውም ወላ እናታ ሚስታቸውም እንዴት እንድታረገኛለህ ለብዙ አመታት አጥቼ ያገኘው ባሌ እንዴት እኔንማ ማስታወስ አለብህ እያለች እኔ እኮ አስታወስኩህ ፎቶአችንን አይቼ እያለች ብትላቸውም አባባ ግን ቆልጭ ከማለት ውጭ ምንም ነገር የሚያውቁት ነገር የለም። ከዛም ያለቀሱ ሄዱና ዶክተሩን ያናግሩታል። ዶክተሩም ለትንሽ ጊዜ ብዙ ሕክምና ከባድ ሕክምና ያስፈልጋቸዋል። ምናልባት ጊዜ ብዛት አንዳንድ ሰዎች ቶሎ ብለው የማስታወስ ችሎታቸው ይመለሳሉ፣ አንዳንድ ሰዎች ደግሞ በዛው ይቀራሉ። ስለዚህ አሁን ይሄ ነው ብለን መወሰን አንችልም ሲል ዶክተሩ ሲነግራቸው ሁላቸውም በለቅሶ አለቀሱ። እኛ እሳቸውን ከዛ ቤት ተመለሱና የአባባ ያስቀመጠውን ትሁት አንስታ የቀድሞ ሽቷቸውን ሽቷዋል ልብሰዋል ምናምን ሲያታሳያት ትሁት የአባባ ሚስት ራሷን ሙሉ ለሙሉ አስታወሰች። በተለይ ሽቶዋ ከቤት ውስጥ ሲነፋና ልብሶቿ ተነስቶ ሲመጡ ጌጣጌጦቿን የአንገት ሀብሎቿን ባየች ቁጥር ይህ እኮ የኔ ነው ማለት ጀመረች። ከዛም ትሁት ይህንን የገዛልሽ ማን ነው ሲል አባት የልጅ ባለቤቴ አለች። ባለቤትሽ ማን ነው ሲሏት ከበዴ ብላ ስሙንም ከነስሙ ተናገረች። ልጅስ አለሽ በማለት ስትጠይቃት አዎ ካሌብ የሚባል አንድ ልጅ ወልጄ ነበረ በማለት ሁሉን ትውስታዋን በፊቱን ስታስታውስ ሁላቸው
ወይዘሮም በጣም ተደሰቱ። እንግዲህ ፍሬ አፈራ ውጤትሽ ትሁት አለና ተመስገን ሂዶ ሲያቅፋት ናቲ በንዴት ተቃጠለ። እሷም አቀፈችው። አሁን ትሁት ግራ ተጋብታለች። የቲና ምክርም እየተሰማች ነው፣ ግን ተሙ የሚለው ነገር ደግሞ ልቧን እየሰቀለው ይገኛል። ልትቀማሙ ነው። እሷ ከምትቀማሽ እኔ ልቀማሽ ያለቻትን ደግሞ የእሷን አስታወሰች። የማንን? የቲናን። ቲናን ከቤቷ ወሰደድ ጊዜ ድረስ በይ ውረጂ፣ ቤትሽ ደርሰኛል። የሚገርመኝ ግን ቤትሽን አለማጥፋትሽ ነው አላት። ግን በጣም ይገርመኝ። እሺ አመሰግናለሁ አለ። ቤትሽን መስመርሽ እንዴት ይጥፋሻል? ምን ታደርገዋለህ? የፈጣሪ ስራ ነው። እሱን እንኳን እንዳስታውስ አደረገኛል። በቃ ነገ ሁሉን ነገር እናሳካለን ይላታል። እሺ አለችና በር ከፈተላትና በይ ውረጂ አላትና ወረደች። እሱ መኪናውን አንቀሳቅሶ ሲሄድ እሷ መነጸሯን የእውር መነጸሯን ወደ ታች አደረገችና በሳቅ ፈነደቀች። ቲና ሳቀች፣ ዘለለች። የሰራችው የምሰራውን ስራ አላወቀውም እሱ። እንግዲህ እሱም ስልኩን አነሳና መቀጥቀጥ ጀመረ፣ መደወል ጀመረ ለባልደረቦቹ። ልበላ ነው ብሎ ሊበላ የቀረበ የተሰፋሰፈ አፉን የከፈተ አሳ ጥልቅ ብሎ እንደ ስጋ ሊዋጥ የመጣ ሰው ቲና በሚገርም ሁኔታ እያጠቃችሁ ትገኛለች። ሄሎ አለ ስልኩን ደውሎ ከት ብሎ እየሳቀ አሳካሁት ይቺ ፋራ እያለ ይናገራል። በእግሯ ሰደድኳት። ነገ ትመጣለች። ንብረት ነገ ታመጣታለሁ። ከዛ ንብረቷን ወደ እኛ ታዞራለች አለው። ከዛስ አለው። በቃ ተሳካ፣ አሳካ፣ አታስብ። እኔን ሀሳቡ ምን እንደማመጣ ቃለሁ አለ። ሁሉም ነገር ለእኔ ስተው አለ። አሁን እኮ ምን ላድርግ እያለች እያሰበች ይሆናል። ልጁን ማሳመን ብቻ ነው። ከዛ በኋላ ደውልልሃለሁ እኔ በቃ እያለ ሳቅት። ቲና መነጸሯን አውልቃ ከሻንጣዋ ከፎርሷ ከከተቴ በኋላ በሳቅ እየፈነዳች ነገ ልቤት ልታዞር ትመጣለህ፣ የኔ ቤት ሳይሆን ያንተ ቤት ተዙሮ ባዙሪት ትሄዳለህ ብላ ነገሮች እንዳሳካችው እየወረቀች እሷም ሄዳለች። እንግዲህ የአባባን መጨረሻ ምን ይሆናል የሚለው ሁላችንንም የሚያጓጓ ነው። እንግዲህ የሚስታቸው ማስታወስ በጣም ደስ ብሎናል። መጨረሻውን ያሳምረው። ቻናሉን ሰብስክራይብ ያደርጉ፣ ይጠብቁን።